ስታዲየም የሚሞሉ ደጋፊዎች ሰማይ አንቀጥቅጥ ድጋፍ የሚያሳዩባቸው የእግር ኳስ ምሽቶች አሉ። ደግሞ መተንፈሻ በሌላቸው ስታዲየሞች አስደማሚ ጸጥታ ነግሶ ብዙ ሺዎች የአንድን ሰው ስብራት የሚያዳምጡበት የጥሞና ጊዜያትም ይከሰታሉ። በአስጨናቂው ራምስ ፓርክ ኢስታንቡል ጋላታሳራይ ከሊቨርፑል ካደረጉት የቻምፒየንስ ሊግ ምሽት ከጨዋታ መጀመር ቀድሞ አንድ አስደናቂ ስሜት የሚነካ ነገር ታየ። ዓለምም ተነጋገረበት። ያ አስፈሪ ስታዲየም ተረጋግቶ ደጋፊዎች እንደወትሮ እንግዳውን ቡድን በሚያስደነግጥ ድጋፍ ሳይጠመዱ አንድ ግዙፍ ምስል ቲፎ ከፍ አድርገው አሳዩም። ናይጄሪያዊ አጥቂ ቪክተር ኦሲሜን በጋላታሳራይና በናይጄሪያ ብሔራዊ ቡድን መለያ፣ ከእሱ አጠገብ ደግሞ በሕይወት የሌለችው እናቱ ክርስቲና ኦሲሜንን ዓለም ሳያውቀው ያወቀችው፣ የሕይወቱን መስመር ቀና ለማድረግ ደፋ ቀና ያለችው፣ ለትልቅ ደረጃ እንዲበቃ ተመኝታ ዓለም ሁሉ የተረዳውን የእግር ኳስ ዓለም ስኬቱን ሳትመለከት የተለየችውን እናቱን ከልጇ ጋር የሚያሳይ ምስል የሚፋጀውን የስታዲየም ክፍል ተቆጣጠረውም። ከትልቁ የደጋፊዎች የኦሲሜንና ወላጅ እናቱ ክርስቲና ምስል ቲፎ ስር አንድ ጽሑፍ ይነበባል። ዊ አር ፋሚሊ ኤንድ ፋሚሊ ኢዝ ኤቭሪቲንግ። ቤተሰብ ነን፣ ቤተሰብ ደግሞ ሁሉን ነገር ማለት ነው። ካሜራዎች ቀጥሎ ወደ ቪክተር ኦሲሜን አተኮሩም። ቪክተር ኦሲሜን ስሜቱን አፍኖ ለመያዝ ሲታገል ይታያል። በቅጽበት ወደ ሌጎስ፣ በሕፃንነት በጊዜ ወደ ተለየችው እናቱ፣ ለቤተሰቡ ያደረገችውን ተጋድሎ፣ መሥዋዕትነት፣ ረሃብ፣ ተስፋ በትዝታ ወደ ሌጎስ ጎዳናዎች እናም እንባው ወረደ። ኦሲሜን የሚወዳት እናቱን ያስታወሰ ያመሰገነ የሚመስል እንባ፣ የእግር ኳስን በቀላሉ የማይገለጥ አበርክቶ በእሱና በእናቱ ምስል ሜዳ ላይ የገለጡትን የጋላታሳራይ ደጋፊዎችን የሚያመሰግን እንባ ወጣ። የብዙዎችን ልብ የነካው ምስል የጋላታሳራይ ደጋፊዎች ቲፎ ትሪቡን ዳሰሳ። I need somebody to hear, somebody to know. Kontrol Osimhen aldı önüne. Osimhen vurdu, 2 oldu. Victor Osimhen. Victor Osimhen. Osimhen. I need somebody to hear, somebody to know. ራምስ ፓርክ በኢስታንቡል ሰሜናዊ ክፍል የሚገኝ አስጨናቂ አስፈሪ ስታዲየም፣ ስሜት የሚቀልጥበት፣ በአውሮፓ ሲኦል የሚል ቅጽል ስም ያተረፈ 50 ሺህ በላይ ደጋፊዎች ምድር የሚያንቀጠቅጡበት የእግር ኳስ የክዋኔ ቦታ። የቀድሞውን አሊሳሚየን ስታዲየም ተክቶ 2011 ላይ ተከፈተ። ተጫዋቾች የደጋፊውን የሚጋረፍ ትንፋሽ ይሰማሉ። ሪያል ማድሪድ፣ ማንቸስተር ዩናይትድ፣ ባርሰሎና፣ ሊቨርፑል፣ ጋላታሳራይን ለመግጠም የመጡ የአውሮፓ ክለቦች ሁሉ እንኳን ወደ ሲኦል በደህና መጣችሁ የሚለው አስጨናቂው አቀባበል ደርሷቸዋል። ከተዋጊ ጄት ሞተር ድምፅ ይበልጣል ተብሎ የተገለጸው የስታዲየሙ ድምፅ 130 ዴሲቤልን ነክቶ ያውቃል። በሚጋረፍ ማዕበል ውስጥ እግር ኳስን መጫወት ነው ብለው ተጫዋቾች ገልጸውት ያውቃሉ። ባህል ጠባቂ፣ ታማኝ ተፋላሚ፣ ለእግር ኳስ ሁሉን የሚሰጡ ደጋፊዎች በዚያ በራምስ ፓርክ ጋላታሳራይ ሜዳ ሁሌ ያሉ። ሰዓታትን ቀድመው ወደ ስታዲየም ይመጣሉ። ቡድናቸውን ከተነሉ ለጨዋታ ሲወጣ ሲመለከቱት በቃላት የማይገለጥ ድምፅ ያወጣሉ። የአንገት ስካርፋቸውን ያውለበልባሉ። ስታዲየሙ ከጫፍ ጫፍ በጢስ ይታጠናል። ድምፅ ያለ ስስት ከፍ ይላል። መቀመጫዎች ይንቀጠቀጣሉ። ጋላታሳራይ በዚያ ላይ ጎል ካስቆጠረ ደግሞ የሚሆነውን በቃላት ማስቀመጥ አይቻልም። ስታዲየሙ በስሜት ይፈርሳል። የማይተዋወቁ ይተቃቀፋሉ። ደስታ፣ የደስታ እንባ በየአይነቱ ይሆናል። እናም ይህ ድባብ፣ ይህ ደጋፊ በጥሞና ወደ አንድ ኮከብ ሕይወት አተኮረ። የእግር ኳስ ተመልካቾች ሁሉም ተነጋገሩበት። ከኢስታንቡሉ የጋላታሳራይና ሊቨርፑል ጨዋታ ብዙ ዓመታት በፊት የአውሮፓ ቻምፒየንስ ሊግ የእግር ኳስ አዋጅ ድምፅ የሚሰማ ኮከብ ከመሆኑ በፊት በጣሊያን ሴሪያ የናፖሊን የቆመ ታሪክ በሻምፒዮንነት የቀጠለ ዋና ኮከብ እንደ ማራዶናም የተወደሰ ኮከብ ከመሆኑ በፊት
የአውሮፓ ክለቦች ሁሉ ለመውሰድ የሚፈልጉት መጨረሻ የቱርኩ ጋላታሳራይ ተጫዋች ከመሆኑ ረጅም ዓመታት በፊት ቪክተር ኦሲሜን በናይጄሪያ ሌጎስ አንድ ጥግ ከቤተሰቡ ጋር የሕይወትን ፈተና ይጋፈጥ ነበር። ኑሮ ለቤተሰቡ ከባድ፣ በዚህ ላይ ገና በልጅነቱ የሚወዳት እናቱን ሞት በለጋ ዕድሜው ተነጠቀም። ታላቅ ወንድም እናታችን ተኝታለች ከእንግዲህም አትነቃም ብሎ የእናቱን ሞት ለእሱ የነገረበትን መንገድ አሁንም አይረሳውም። ብዙ ነገር የምትሸክመው እናታቸው ክርስቲና ህልፈት ሕይወትን የበለጠ አከበደ። አባት ቤተሰቡን ለማቆየት ይታገል ገባ። ድህነት መለዋሻ ሳጣቸውም። በእነዚያ ትግሎች መሃል አንድ ያልጠፋ የተጀመረ ማምለጫ ተስፋ ግን ነበር፣ እግር ኳስ። እግር ኳስ ለኦሲሜን ጨዋታ ሳይሆን የማሸነፊያ መራር መንገድ ሆነ። ወደ ኳስ በሮጠ፣ ጎሎችን ባስቆጠረ፣ ድሎችን ባስመዘገበ ሰዓት ሁሉ የእናቱን ትውስታ በእግር ኳስ ስኬቱ የተቀበረው ውጣ ውረድ ከፊቱ እንደሚመጣ ኦሲሜን ደጋግሞ ይናገራል። Baktı içeriye. Ortayı yaptı. Osimhen! I need somebody to hear, somebody to know. ጋላታሳራይ ከሊቨርፑል ከጨዋታ በፊት ቪክተር ኦሲሜን በሕይወት ዘመኑ ሁሉ ፈጽሞ የማይዘነጋውን ትዕይንት ተመለከተ። ከዚያም ጨዋታው ጀመረ። እንባውን ጠራርጎ ቪክተር ኦሲሜን ወደ ጦርነቱ፣ ወደ ቻምፒየንስ ሊጉ ትንቅንቅ ፊቱን አዞረ። ወደ ሕይወቱ የማይረሳ አሳዛኝ ክስተት በትዝታ ሄዶ የነበረው ኮከብ ለእያንዳንዱ ኳስ ወደሚፋለም ታታሪ ኮከብነት ተቀየረ። ለደጋፊዎቹ ምስጋናውን በሥራ ለመግለጽ ሲታትር ታየ። ማሪዮ ላሚና የጨዋታውን ጋላታሳራይንም አሸናፊ ያደረገችውን ብቸኛ ጎል ሲያስቆጥር አመቻችቶ ያቀበለው ደግሞ ራሱ ቪክተር ኦሲሜን ሆነ። ስታዲየሙ በድጋፍ ድምፅ ድብልቅልቅ ወጣ። ጋላታሳራይ የእንግሊዙን ኃያል ክለብ ሊቨርፑልን በመጀመሪያ ዙር ካሸነፈበት ውጤቱ በላይም ደጋፊዎቹ ለናይጄሪያው ኮከብ ባሳዩት ክብር መነጋገሪያ ሆነው ታዩም። Osimhen won the initial header and it's turned home by Mario Lamina. I need somebody to hear, somebody to know. በ2013 ከጋላታሳራይ ጋር የቱርክ ሱፐር ሊግን ያነሳው ዲዲዬ ድሮግባ ነግሬህ ነበር፣ ከጀርባህ የአንበሶች መንጋ እንዳለ ነግሬህ ነበር፣ በርታ ወንድሜ በማለት የጋላታሳራይ ደጋፊዎችን ገልጿቸዋል። ኦሲሜን በእግር ኳስ ሕይወቱ እንደ አርአያ ከሚመለከተው ዲዲዬ ድሮግባ ጋር የጠለቀ ቀረቤታ አለው። ጋላታሳራይ እንዲፈርምና ከቡድኑ ቁልፍ ተጫዋቾች መካከል አንዱ እንዲሆንም የድሮግባ ማነሳሻ ወሳኝ ነበር። ውለታውን ከዘነጋው ናፖሊ ወደ ጋላታሳራይ ካቀና በኋላ ቪክተር ኦሲሜን በጣም ከሚወደዱ የክለቡ ተጫዋቾች መካከል አንዱ መሆን ችሏል። ጎሎቹ ያለ ድካም ያለ ስስት በእያንዳንዱ ደቂቃ ለክለቡ መለያ የሚዋደቀው ነገር የጋላታሳራይ ደጋፊዎች ልብ ውስጥ እንዲገባ አደረገው። በማሪዮ ላሚና ጎል ሊቨርፑልን ከረቱበት ጨዋታ በኋላ ቪክተር ኦሲሜን ከሕፃን ሴት ልጁ ጋር ወደ ሜዳም ገባ። ደጋፊዎች ስሙን ያለማቋረጥ ይጠሩታል። እሱም ደግሞ አንድ ነን፣ ቤተሰብ ነን ብለው የገለጡትን ደጋፊዎች ከልቡ አመሰገነ። I need somebody to hear, somebody to know. Kontrol Osimhen aldı önüne. Osimhen vurdu, 2 oldu. Victor Osimhen! Victor Osimhen! Osimhen! I need somebody to hear, somebody to know. በአንድ ወቅት አጥቂ የሚፈልጉ ምርጥ ክለቦች ሁሉ ያሳድዱት ነበር። ማረፊያው ተወዳጁ ሊግ ፕሪሚየር ሊግ የሚመስል ነበር። ናፖሊን ካንቀላፋበት ለቀሰቀሰው ናይጄሪያዊ በጣሊያኑ ክለብ ደጋፊዎች የተሰጠው ምላሽ ወርቅ ላበደረ ጠጠር አይነት ሆነ። ከብዙ ውጣ ውረድ በኋላ ጋላታሳራይ በአጣብቂኝ ውስጥ ለነበረው ኦሲሜን ፍላጎቱን ከውሳኔ ጋር አሳየ። እሱ ራምስ ፓርክ ከደረሰበት ጊዜ አንስቶ ጎል የሚያስቆጥር አጥቂ ብቻ አድርገው አልቆጠሩትም። የሕይወቱን ተጋድሎ፣ ጽናቱን፣ ለክለቡ መለያ የሚከፍለውን ነገር ተመለከቱ። እናም ልጃችን ብለው ሲጠሩት ይሰማ ጀመር።
need somebody to hear, somebody to know. ናይጄሪያው አጥቂ ከጨዋታ በኋላ የጋላታሳራይ ደጋፊዎች ስላሳዩት ፍቅር በስታዲየም ስለገለጡት መልእክት ምን እንደተሰማው ተጠየቀ። ወደ ሜዳ እየገባው ያለ ኮሪዮግራፊውን ተመለከትኩት። በጣም ተገረምኩ፣ ተደነኩም። ይሄ ክለብና እነዚህ ደጋፊዎች በእኔ ውስጥ ሁሌም የተለየ ቦታ አላቸው። ሜዳ ውስጥ አንዳች ነገር ሳልሰስት የምሰጠው እስከ መጨረሻው የደም ጠብታ የምፋለመው በእነሱም ምክንያት ነው። ዕጣ ፈንታዬ ከጋላታሳራይ ጋር የተሳሰረ ነው። በዚያን ቀን በዚያች ምሽት የሚያደርጉት ነገር ለእኔ ፈጽሞ የማይረሳ ነው። እምባይን መቆጣጠር አልቻልኩም። ሁልጊዜም በልቤ ታትሞ ይኖራል። ከመጀመሪያው ቀን ጀምሮ ያሳያችሁን ክብር፣ ድጋፍ በእኔ ብቻ ሳይሆን በቤተሰቤ ሕይወት ላይም ትርጉሙ ከፍተኛ ነው። እንዲህ አይነት አጋጣሚዎች የእግር ኳስን ዋጋ የተለየ ያደርጉታል፣ ከጨዋታ በላይም ያደርጉታል። ለጋላታሳራይ መለያ የምችለውን ሁሉ ማድረግ እንቀጥላለሁ። ቤተሰብ ነን። Baktı içeriye. Ortayı yaptı. Osimhen! I need somebody to hear, somebody to know. እግር ኳስ በተደጋጋሚ ውብ ስፖርት ተብሎ የሚገለጠው በእንዲህ አይነት የሜዳ ላይ ክስተቶች ጭምር ነው። ሰብአዊነት ፉክክርን፣ መተሳሰብ ውጤትን ሸፍነው የሚወጡባቸው አጋጣሚዎች እግር ኳስን የበለጠ እንድንወደው እንድንከተለው ምክንያት ናቸው። ከቁጥሮች ጀርባ ታሪኮች፣ ከጎሎች ጀርባ የሚተከፈሉ ዋጋዎች በእግር ኳስ ገጽ ላይ አሉ። ከሌጎስ የተነሳው ታዳጊ በአንድ ወቅት ምንም የሌለው ማንም የሌለው ሁሉንም ያጣ ይመስል ነበር። በእግር ኳስ ግን ብዙዎች እንዳሉት ያጣቸውም እንዲታወሱ ሆነ። የጋላታሳራይና ሊቨርፑል ጨዋታ ሲጠናቀቅ ውጤቱ ጋላታሳራይ 1 ሊቨርፑል ባዶ ይላል። እውነተኛው ድል የተጻፈው ግን ዳኛው ፊሽካ ሳይነፉ ጨዋታውም ሳይጀመር ተጫዋቾች ኳስ ሳይነኩ ነው። ኦሲሜን እንዳለው ለበርካታ ዓመታት የማይረሳ ስጦታ፣ የእናት ፍቅር፣ የልጇ ተጋድሎ፣ የምርጥ ደጋፊዎች ሰብአዊነት፣ የብዙዎችን ልብ የነካው ምስል፣ የጋላታሳራይ ደጋፊዎች ቲፎ፣ ትሪቡን ዳሰሳም